ከተማው የተዘጋጀ ነበር። ታላቅ ግብዣ ቀርቦ ነበር። ከየቦታው ያሉ ሰዎች ወደ ኢየሩሳሌም ይጓዙ ነበር። መንገዱም ተጨናነቀ። ድምጾች አየርን ሞልተው ነበር። ድምጽ አየሩን ሞላው። ግን በዚያ ቀን የተለየ ነገር ሊፈጠር ነበር። ኢየሱስ ወደ ከተማው በቀረበ ጊዜ በመንደሩ ወደ ደብረ ዘይት አጠገብ ቀረበ። ለአፍታ ቆሞ ከዚያም ወደ 2 ደቀ መዛሙርት ዞር ብሎ ኢየሱስ እንደዚህ አለ፣ ወደፊት ወዳለው መንደር ሂዱ በሬ እዚያ ታስሮ የማያውቅ አያ ታገኛላችሁ። አሃ ፍቱትና አምጡልኝ። ደቀ መዛሙርቱም ሄዱ። ወደ መንደሩም ከደረሱ በኋላ ኢየሱስ እንደተናገራቸው አህያውን አገኙት። ሲፈቱትም ባለቤቱ አህያውን ለምን ትፈታዋለህ? ጠየቀ። እነሱም ጌታ ያስፈልገዋል እንዲወስዱትም ተፈቀደላቸው። አህያውንም ወደ ኢየሱስ አመጡት። መጎናጸፊያውን በላዩ ላይ ያደረጉት፣ እንዲቀመጥም ረዱት። በዙፋን ላይ አይደለም፣ በጦር ፈረስም ላይ አይደለም፣ ግን በትሑት አህያና ብዙ ሰው በናቃት አህያ ላይ ንጉሥ ተቀመጠባት። ወደ ኢየሩሳሌም ሲሄድ የሕዝቡ ቁጥር መጨመር ጀመረ። ሰዎቹም እሱን አውቀውታል። መምህሩ፣ ፈዋሹ፣ ተአምር ሰሪው። ደስታ በፍጥነት ተስፋፋ። ሰዎች ልብሳቸውን መንገድ ላይ ያኖሩ ጀመር። ሌሎች ደግሞ ዘንባባ መሬቱ ላይ ያደርጋሉ። በፊቱም ተዘርግተዋል። መንገዱ ለንጉሡ ተዘጋጀ። ድምጾችም ይጮኻሉ፣ ሆሳዕና በአርያም። በምስጋና በዝማሬ ኢየሱስን ተቀበሉት። ዘንባባም የድል የሰላምና የንጉሣዊ ክብር ምልክት ነው። የኢየሩሳሌም ሰዎች ኢየሱስን እንደ ንጉሥ ሲቀበሉት ያላቸውን አክብሮት ለመግለጽ ዘንባባን ተጠቀሙ። ሆሳዕና ሆሳዕና፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም። መንገዱ ሁሉ በምስጋና ተስተጋብቷል። ደስታ አየሩን ሞላው። ተስፋ በሁሉም ልብ ሞላ። ግን ሁሉም አልተደሰቱም። አንዳንድ የሃይማኖት መሪዎች በትኩረት ይከታተሉ ነበር፣ ያሳስባቸውም ነበር። አንዱም ፈሪሳዊ መምህር፣ ደቀ መዛሙርትህን ዝም እንዲሉ ንገራቸው፣ ዝም እንዲሉ ንገራቸው አለው። ኢየሱስም በእርጋታ ተመለከታቸው፣ እንዲህም አለ፣ እላችኋለሁ ዝም ቢሉ ድንጋዮቹ ይጮኻሉ አላቸው። ሕዝቡም ተደስቷል። እሱ የእውነተኛ ንጉሥ ነበር። የጦርነት ንጉሥ አልነበረም፣ የሰይፍም ንጉሥ አልነበረም፣ የሰላም ንጉሥ ነበር። ኢየሱስ ወደ ኢየሩሳሌም ሲቃረብ ከተማውን ተመለከተ። ሆሳዕና እያሉ የሚጮህ ተመሳሳይ ድምጾች። በቅርቡ ሌላ ነገር እንደሚፈጠር ያውቃል። አሁን ግን በዓሉ ቀጠለ። ሆሳዕና አሁን አድነን እያሉ ጮሁ። ለማዳንም መጣ። ነገር ግን እነሱ በጠበቁት መንገድ አይደለም። ንጉሡ መጥቶ ትሑት፣ ሰላማዊ እና ሁሉንም ነገር ለመለወጥ ዝግጁ የሆነ ንጉሥ